ዳኒ የታገቱትን አባባን ለማስፈታት ወደ እሳቸው ጋር ሲሄድ በአጋቹ ታግቷል፣ ተደብድቧል። እሱ የቲና ፍቅረኛ መስሎ እሳቸውን ለመግደል እንደገባ ላጋቹ ቢናገርም እኔ ሳስብ የእሳቸው ቤተሰብ ነው፣ የእሷ አትመስለኝም፣ ጥላት ነህ በማለት እሷ እስከምትመጣ እጁንና እግሩን አስር አድርጎታል። ቲና ገንዘብ በፖስታ ላክልኝ ብላ ገንዘብ ተቀበለች። ብድር መላሽ አድርገኝ አመሰግናለሁ አለች። የተቀበለችው ገንዘብ ለጊዜው ለአጋቹ የሚሰጥ ነው። ከዚያ ደግሞ አጋቹ ስራውን ከሰራላት በኋላና የልቧ ከደረሰላት በኋላ ከሽማግሌው የሚሰጣትን ገንዘብ ለአጋቹ እንድትሰጥ ነበረ። ፍቅረኛዋን እንደሆነ ዳኒ መሆኑን ስታውቅና ሲያሳያት እንዴት እዚህ ድረስ ልትመጣ ቻልህ ብላ ለዳኒ ነግረው ነበር። ይህን ሽማግሌ ልጨርሰው ነው የመጣሁት ብሎ ሲነግራት ለምን ውሳኔ ላይ ቸኮልክ ስትል ለዳኒ ነግሯል። ዳኒ ግን እሱን ሀሳቡን ቀይሮ ጥላት መስሎ ሽማግሌውን ለማስመለጥ ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ትሁት ድራማ ክፍል 41 ተንኮለኛዋ ቲና አባባን አሳግታቸው ብዙዎቹ እቤት ያሉት በአባባ መጥፋት ተጨንቀው ነበር። ካሌብ ትሁትና እንዲሁም ደግሞ ለቲና እሷ እንዳላገተችው አስመስላ እኩል እሳቸውን ለመፈለግ ፖሊስ ጣቢያ እናመልክት እያለች ነበር። ዳኒ ግን ወደ እሷ ተጠግቶ ቃስ ብሎ ሚስጥሩን እሷ ጋር እንዳለና እሷ እንዳሳገተቻቸው እውነቱን ስትናገር በዛ መሰረት ሄዶ እሳቸውን ለማስፈታት ሲወስን እሱም ተይዟል። ወደ ቤት ከተመለሰች በኋላ ውሃ ፈልጋለሁ ብላ ለትሁት ስትነግራት ትሁቴም ያንን ውሃ አንጥታ ትሰጣታል። ምን ሆነሽ ነው? ፊትሽ ትክክል አይደለም ብላ ስትናገር በአባባ መጥፋት ነዋ አባዬ ናፍቆኛል ብላ ስትናገር ይህን ያህል አንቺ ህፃን ልጅ ነሽ ወይ? እኛም ያልናፈቀን አታስመስይ ብላ ለትሁት መልሳላታለች። በኋላ የምታውቂው ነገር ካለ እባክሽም ብትላት እሷ ደግሞ የት ሊሆን ይችላል ገዳም ሄዶ ነው የሚሆነው ብላ ለትሁት መልሳላታለች። ትሁት ግን ሁሉንም ነገር ታውቃለች ከሷ አንደበት ይወጣ እንደሁ ብላ ነው። ካሌብም መጣ ከአጠገቧ ተቀመጠ። ቆይማ ሁላችሁም እዚህ ቤት ምን ነው ተዘጋችሁ? ምን ሆናችሁ ብላ ስትናገር ካሌብም በአባቱ ዙሪያ ነው የተናገረው። አባዬ ምንም እንዳይሆን ጸልይልኝ ብሎ ነግሯታል። በአባቱ መጥፋት የተከፋውም ካሌብም እሷ ስለ አልነገረችው ምንም የምታውቂውና የምትጠረጥረው ሰው አባዬን ያግተዋል ብለሽ የምትጠረጥሩ ሰው ይኖራል ወይ ብሎ ቢጠይቃትም እኔ አላውቅም፣ የት ይሄዳል፣ በቃ ጸበል ገዳም ቦታ ነው የሚሆነው ስትል ተናገረች። ታዲያ እኛን ሳይናገር ወይንም ለእኛ ሳይነግረን ነው ወይ የሄደው በማለትም ብትመልስላትም እሷ ግግም ብላ አንዳንዴ እኮ ጥሩ አይደለም መናገር ብላ እሷ ለማሸነፍ ሞክራለች። ቀጥታ ወደ አጋቹ ጋር ለመሄድም አስባለች። ተንኮለኛ እሱ ጋር ሄዳ ስታየው ያ እየተገረፈ ያለው ዳኒ እፊቱ ተሸፍኖ ታገኝ ሲጋራውን እያጨሰ አጋቹ ሁለቱንም እያሰቃያቸውና እያስፈራራቸው ነው። እውነቱን እንድትናገር እፈልጋለሁ፣ ወደዚህ የመጣኸው ለምንድን ነው ብሎ ሲነግረው እኔ ልገጥምህ ነዋ ብሎ ለአጋቹ መልሶለታል። ሲጋራውን እየሳበ እውነቱን እንድትናገርና ይህንን ድርጊት እንደገና ደግሞ ወደዛ የሄደው ዳኒ ማን አሳይቶት ወይንም ማን ነግሮት ነው የመጣው? ይህ ነገር እውነቱ ከታወቀ እኔ በፖሊስ እንደ እምጠየቅና
እውነቱ ከታወቀ እንደሚያዝ አታውቂም ወይ ሲልም ለቲና ቀበጧ ቢመልስላትም ይሄ ማን ነው? ምንድነው የምታወራው? ስለምንድን ነው የምትቀባጥረው? እያለች ለሱ ነግሯል። ፊቱን ፈቶ ሲያሳያት በጣም ደነገጠ። ከተቀመጠችበት ተነሳች። ዳኒ ምን ልትሰራ መጣ? እንዴት እዚህ መጣ? እያለች ነገረች። የኔ ፍቅር አትጨነቂ፣ ይህንን ሽማግሌ ልጨርሰው ነው የመጣሁት ብሎ ሲመልስላት ለምን ቸኮልክ? ይህንን ውሳኔ ደግሞ ቃስ ብለን ነበር፣ ስሜታዊ ለምን ትሆናለህ ብላ ለዳኒ መልሳለታለች። ይገርማል፣ አንተም ልትገለኝ ነበር። ቆይ ይህን ያህል እኔ ምን አድርጌህ ነው ሲል ሽማግሌውም ለዳኒ ቢመልስለትም አባዬ እኔ ደግሞ ማስመሰል ስለነበረብኝ ነው እንጂ ልገልህ አይደለም። እሷ እንዳገተችህ እኛ ሰምተናል። ትሁትም ካሌብም ያውቃሉ ብሎ ለአባባ ሲናገር ልጄ ካሌብ ሰምቶ ዝም አለ በማለት ደግሞ ለዳኒ ይናገራል። አዎ ዝም ማለት ስለነበረበት ነው፣ ግን ሰምቷል ሲል ለአባባ መልሶላቸዋል። ትሁት ቲና እየተንጦለጦለች መጣች። ያቺ ተንጦልጧሊት ከሱ ጋር ካወራች በኋላ ገንዘቤን እፈልጋለሁኝ፣ አሁን ገንዘብ የሚያስፈልገኝ ሰዓት ነው፣ ያለበለዚያ ይህንን ጎረምሳውን እየደበደብን ከሱ ደግሞ ገንዘብ እንቀበል ብሎ ሲነግራት እሱ ፍቅረኛ ነው፣ በሱ ላይ ምንም አይነት ጉዳት እንዳታደርስበት አደራ ስትል ደግሞ እንዳይመታባት ተናግራለች። አስሬ ፍቅረኛ አትበይ፣ ለምን አባትሽ አይሆንም ሲል ደግሞ ከዛ ግቢ እንዳይወጣ እንደሆነ አስጠንቅቆ ለሷ ነግሯታል። አሁን በቂን ያክል ገንዘብ ሰጥቻለሁ፣ በኋላ ደግሞ ሲሰጠኝ ነው የምሰጥህ፣ እንዲህ አይደለም ወይ እየተነጋገር ነው እያለች መለሰችለት። እሱ የእሷም ክፋትና ጭካኔ እንዳለበት የራሱም ህይወት ደግሞ የሆነ ነገር እውነቱ ከታወቀበት አደጋ ላይ እንደሚሆን ጠንቅቆ አውቋል። አጋቹ እዛ ሶፋው ላይ ቤት እንደተቀመጠችም በፖስታ የታሸገውን ገንዘብ ረስታው ሄዳለች። ለትሁት ጋር ተደዋውላ ትሁት እቃ ረስተሻል፣ እዚህ በፖስታ የታሸገ አለ ብላ ስትነግራትም ያንን ደግሞ እንድታቃብላት አድርጋለች። ትሁትም ያንን ገንዘብ ስታቃብላት ስለ ፋዘርም አንስታ ነበር። የት ይሄዳል አብዝተሽ አትጨነቂ ብላ ለትሁት መልሳላታለች። ትሁቴ በጣም ስለ ፋዘር በጣም ተጨንቃ ምን እያደረገችህ ይሆን? ምን ውስጥ ትሆንስ? አባዬ ምንስ አብልታ ይሆን እያለች በጣም ተጨንቃለች። አይዞ ምንም አትሆንም ትላለች። ወደ ቤት ከተመለሰች በኋላ መጀመሪያ እንቀመጥና ሻይ ቡና እያለን አንዳንድ ነገር እናውራ ብትላትም ዛሬ ቸኩላለሁ አልችልም ስትል ለትሁት ቲና ቀበጧ መልሳላታለች። ካሌብ ቲናን ማገት አለብኝ ብሎ ወሰነ። እንዴት እንደዛ ሊሆን ይችላል? አንተ እሷን አገትካት ማለት የአባዬ ህይወት አደጋ ላይ ነው የሚሆነው ብላ ለካሌብ ብትነግረውም እሷ ትታገታለች። ምን ታመጣለች? እውነቱን እንድትናገር ነው የምትታገተው። ደግሞ አጋቹና አባዬ ወይንም ታጋቹ ነው የሚሆኑት። በገንዘብ ይደራደራሉ። ምንም አያደርግም ሲለም ለትሁት መልሶላታል። ትሁትን ግን በጣም ያሰጋት ነገር ቢኖር የምትታገተው ቲና ከሆነ ገንዘቡ ካልተሰጠው ፋዘርን ይገላቸዋል የሚለውን ሀሳብ ነው ለካሌብ የነገረችው። እሱ የሚፈልገው ገንዘብ ነው አይደለ? ገንዘብ ከተሰጠ በኋላ ደግሞ ምንም አያደርግም ብሎ መልሶላታል። አንድ ክላስ ለኔ ለብቼ አሰናጅልኝ። በመጨረሻም ወንድ ከሆነ ወንድ ልጅ አግቶ አይደለም መደብደብ ሲለው እዚያው ደግሞታል። አባቱን ለመፍታትም እያለ እሱ ከፈታ በኋላ የፋዘርን እግር ሊፈታ ሲል ድንገት አጋቹ ከኋላ መጥቶ ዳኒን መቶታል። ዳኒን ሲመታው ደግሞ አጋቹን ከኋላ ትሁት ትመስለኛለች መተዋለች። በጣም ደስ ይላል። የቲና መጨረሻ ምን ይሆን? ሁለቱ አመልጠው ይሄዳሉ። ከሳቸው ገንዘብ መውሰድ የፈለገችው ላይሳካላት ይችላል። እንዲሁም ተበድራ ደግሞ ለአጋቹ የሰጠችው አለ። ያም ኪሳራ ውስጥ ልትገባ ነው፣ የተበደረችበት ሰው ማለት ነው። ትሁቴ
ካሌብና ዳኒ በፋዘር ይደሰታሉ። ዳኒ ብዙ ገንዘብ ቢወድም እሳቸውን ለማዳን ሲል ደግሞ እሱ በተራው ታግቷል። ፋዘርም እኔን እንዴት ለማድረግ ወይንም እኔን ልትገለኝ ነው የመጣኸው ብለው ሲጠይቁት እሱም እውነቱን ተናግሮ ማስመሰል ስለነበረብኝ ነው ብሎ እሳቸውን ለማትረፍ በክቷል ማለት ነው። በጣም ደስ ይላል። ክፍል 41 የተንኮለኛ ሰው መጨረሻው አያምርም። ትሁቴ ካሌብና እንዲሁም ዳኒ በፋዘር ተሸላሚ ይሆናሉ ማለት ነው። በቀጣይ ክፍል እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።